ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ሀገር የምትገነባው በትውልድ ቅብብሎች ነው። ይህ ትውልድ አባቶች ያስረከቡትን የአድዋ ድልን ከመዘከር ባለፈ ጀግኖች አባቶች ለሀገር ሉዓላዊነት የከፈሉትን መስዋዕትነት ሊረዳውና ሊያስቀጥለው ይገባል ሲሉ የአርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ተናገሩ። የኤሌክትሮኒክስ እቃዎች ቀበኛው በፖሊስ ተያዘ። በአዲስ አበባ ከተማ በተለያዩ ተቋማትና ቢሮዎች በመዘዋወር ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ይሰርቅ የነበረው ግለሰብ መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የአሜሪካና የኢራን መሪዎች ከወታደራዊ ጦርነት በተጨማሪ የቃላት ጦርነት ውስጥ ገብተዋል። ትራምፕ በትክክለኛ ጊዜ የተወሰደ ትክክለኛ እርምጃ ሲሉ ተደምጠዋል። የኢራን ከፍተኛ ባለስልጣናት በበኩላቸው በአውሮፓ ሀገር የሚገኙ የአሜሪካ የጦር ሰፈሮችን አንምርም ብለዋል። ደቡብ ኮሪያ በሀገሪቱ እየጨመረ የሚገኘውን የሰራተኛ እጥረት ለመሙላት የውጭ ሰራተኞችን ልትቀበል ነው። ከሩቅ ምስራቅ ሀገራት ትልቅ የሚባለውን የኢኮኖሚ ድርሻ የያዘችው ደቡብ ኮሪያ በሀገሪቱ ያለው የአምራች ኃይል ቁጥር እየቀነሰ መሄዱ ሀሳብ ሆኖባታል። ዳንጎቴ ዓመታዊ የሲሚንቶ ምርቱን 80 ሚሊዮን ቶን ማድረስ የሚያስችለውን $1 ቢሊዮን የማስፋፊያ ፕሮጀክት ከቻይናው ኩባንያ ጋር ተፈራረመ። ፕሮጀክቱ ኢትዮጵያን ጨምሮ በ7 የአፍሪካ ሀገሮች የሚተገበር ነው። ለሰዓቱ የነበሩን ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘሁ።